ቅዳሜ ከሰዓታችን እንደቀጠለ ነው። በቅዳሜ ከሰዓት ቤተሰብ የምናፈላልግበት ሰዓት ላይ ያለነው እናትና ልጅ መጥተዋል። እናት ደግሞ ልጃቸውን ሊፈልጉ ልጅ ደግሞ ወንድሙን ሊፈልግ ነው የመጡት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስኪ እንተዋወቅ። እናታችን ስሟ ማን ይባላል? የሺ ወንድሙ። እሺ። ስንታየው ብርሃኑ። የልጆ ስም ማን ይባላል? የጠፋው ተሰማ ብርሃኑ። ታሪኩ እንዴት ነው? መቼ ነው የጠፋው? 81 ዓመተ ምህረት 81። የት ነበር ትኖሩ የነበረው? ከየት ነው የወጣው? እስኪ ሁሉንም ታሪክ ያጫውቱ። ታባቱ ጋር ተለያይቼ 3 ልጆች ትቼ ወጣሁ። እኔም ትዳር ይዣለሁ፣ እሱም ትዳር ይዘዋል። እሺ። አሁን እንግዲህ እንዲህ እሱ የት ነበር የሚኖረው? አባቱ ጋር። አባቱ ጋር። 3 ልጆች ይዘው ሲሄዱ እሱን ይዘውት አልሄዱም። ከአባቱ ጋር ነበር ሶስቱም የነበረው። አባት ጋር ናቸው። የካቲት የት ሄጄ ነው አለ? ምንም ያልደረስኩበት የለም። ላገኘው አልቻልኩም። እስከ ሀረር እስከ ሞያሌ ድረስ ሄጃለሁ። ላገኘው መፍትሄ አላገኘው። ስንት አመቱ ነበር ያኔ? ያኔ 14 አመቱ። 14 አመት። ያንተ ታላቅ ነው ታናሽ ነው? ታላቅ ወንድሜ ነው። በወቅቱ የ5 አመት ህፃን አካባቢ ነበርኩኝና ከቤት የወጣው የካቲት 26 በ1981 ዓመተ ምህረት ነው። አቃቂ ቃሊቲ ክፍለ ከተማ በአሁኑ 01 ወረዳ 1 ፊት አውራሪ አባይነ መተኪያ ትምህርት ቤት የሚባል አለ። ከዛ በታች ነው ቤታችን። ልዩ ስሙ ጉራጌ ሰፈር ይባላል። ከቤት አብረን የወጣ ነው ከሱ ጋር። አንድ ላይ ነበር የምትኖሩት አባታችሁ ጋር? ሶስታችንም አብረን ነበርና አባታችን ጋር። ቅድም እንዳለችው እናቴ ሁለቱ ከተለያዩ በኋላ እሷም ሌላ ባል አግብታ 5 ልጆች ወልዳለች። እሱም ሌላ ሚስት አግብቶ 3 ልጆችን ወልዷልና በወቅቱ የ14 አመት ልጅ ነበረ። የሁለቱን መለያየት አይምሮ ሊቀበል አልቻለም። በእድሜ ታላቃችን ስለነበረ እሱ መለየት ችሏል ሁሉ ነገር። እኔና ታላቅ እህት ያለች ሰናይት ብርሃኑ ትባላለች። እሱ ተሰማ ብርሃኑ ነው። እኔ ስንታየው ብርሃኑ ነኝ። ሶስታችን አባታችን ጋር ነበርንና ቤት ውስጥ በተደጋጋሚ አለመግባባቶች ነበሩና በዛ መሃል ነው እሁድ ቀን ነው ከትዝ ይለኛል። ያው ትላንትና የሆነ ያህል ነው የሚሰማኝ ለኔ። 11 ሰዓት አካባቢ ይመስለኛል፣ ወደ አመሻሽ አካባቢ ነው ከቤት ወጣን። ከቤታችን ትንሽ አለፍ ብሎ ወንዝ አለና እዛ ድረስ አብረን ሄድ ነው። ከዛ በኋላ በቃ እኔ አልመለስም ብሎ ወጥቶ ቀረ። ወዴት ሄደ ማለት? ወንዙን ተሻግሮ ሄደ? አይ ወንዙ ትንሽዬ ወንዝ ነው፣ ሰው የሚወስድ አይነት እንትን አይደለም ያለውና በቃ እኔ እሄዳለሁኝ አልመለስም ነው ያለኝ ለኔ። ከአባት ጋር አለመግባባት ነበር። አዎ። እና እሱም አጋጣሚ ከሄደ በኋላ ፈልጎታል። አሁን ራሱ መምጣት ፈልጎ ነበር። በአጋጣሚ አልጋ ላይ ነው ያለው ታሙ። እሷም ከአልጋ ላይ ነው አስነስቼ ያመጣኋት ይሄ እድል እንዳያመልጠን በሚል 37 አመት ሙሉ በጸጸት ነው ያሉት ሁለቱ። እሷ እስካሁን 37 አመት ያለ ማቋረጥ ቤት ውስጥ ያሉትን ልጆች መጥራት ስትፈልግ ተሰማ ነው የምትለው መጀመሪያ። ቀጥሎ ነው ሌሎቹን ልጆች የምትጠራው። ስቲል ያለ ማቋረጥ 37 አመት። እሱም እንደዚሁ ነው። ከዛ በፊት ድሬዳዋ ደርሶ መጥቷል በ14 አመቱ ብቻውን። ትንሽ ሃይፐር አክቲቭ የሚባል ነበረ ልጁ። ብዙ ቁጥጥር ሲበዛበት ድሬዳዋ ጠፍቶ 15 ቀን ቆይቶ ተመልሶ መጥቷል ወደ ቤት እና እኔም ተመልሶ ይመጣል የሚል እምነት ነበረኝ በወቅቱ። ሁላችንም እንደዛ ነበር የጠበቅነው። ተመልሶ ሊመጣ አልቻለም። ያለው ነገር ይሄ ነው። አሁን እድሜው ሲታሰብ ወደ 51 አመት ነው የሚሆነው። 14 አመቱ ከሆነ ከጠፋ ደግሞ አሁን 37 አመት ወደ 51 አመት ይመጣልና በ51 አመት ውስጥ እንግዲህ ከቤት ከወጣ በኋላ እሱን የሚመስል ሰውም ሊሆን ይችላል፣ እሱን የሚያውቀው ሰው ባፈላለጋችሁበት አማራጭ እዚህ ቦታ አይተነዋል የሚል ታሪክ ምንም አልሰማችሁ? አገር ውስጥ አባቴ በጣም ፈልጎታል፣ እሷም ፈልገዋለች። እስከ ጅቡቲ ድረስ ሄዷል እሱ። እኔም በውጭ ሀገር አውሮፓም የተለያዩ ሀገሮችም ልፈልገው ሞክሬያለሁ፣ ግን ምንም የሚመሳሰልም ነገር ላገኝ አልቻልኩም። ከዛሬ ነገ ይመጣል እያል እየጠበቅን ያለ ነውና ሁለቱም አሁን በእሱ ምክንያት ነው። ኦልሞስት ከዛሬ 2 ወር በፊት ብሬን ቲዩመር ነው ሰርጀሪ አድርጋለች
አይምሯን። አባቴም እንደዚሁ በስትሮክ እንትን ብሎ አልጋ ላይ ነው ያለው እና 37 ዓመት በጭንቀት ነው ያሉት ሁሉም። ትኖሩበት ከነበረ እሱ ይኖርበት ከነበረ አካባቢ ለቃቸዋል? አለቀቅም። አሁንም አቃቂ ነው ያሉት። ብዙ ጊዜ ለእናት ሆዷ ይነግራታል ይባላልና ማየ ምን ይሰማውታል? ስለ ልጆት ሲያስቡ ያለ ይመስሎታል? ውስጦት ምንድን ነው? ሰው ሞራል ሲሰጠኝ ትንሽ ጭንቅላቴ ስለሚያመኝ ነው ቶሎ ማልናገረው። አይዞት እና ሰውም ተስፋ ሲሰጠኝ ደግሞ ይሄንን የእናንተን በብዛት ሌላ ነገር አንተን አይደለም ቁጭ ብያለሁ በ50 ዓመት በ60 ዓመት ተገኙ ብሎ ሲገናኙ ጌታ ሆይ ለኔም ተስፋ አስቀምጠህልኝ ይሆን አገኘው ይሆን እንገናኝ ይሆን ሳልሞት እያልኩ ነው። ግን እሱ ከጠፋ ጀምሮ በሽተኛ ሆኜ ቀረሁ። አልፎ ተርፎ ይኸው ጭንቅላቴ ኦፕሬሽን ሆኖ ይኸው እንደዚህ ነኝ። እሱ ከሄደ ጀምሮ ደግሞ እኔ አልጋ አያቀኝም። የጸሎት ያደረኩ መስሎኝ ምድር ላይ ነው መተኛ። ግን ፈጣሪ ክሶኛል። ልጆች ከዛ ወዲህ ወልጃለሁ። ግን የእሱ ደግሞ የተለየ ሆድ ነው። አይዞት እናቶች አይዞት። እግዚአብሔር ከፈቀደ ምንም የማይሆን ነገር የለም። ረፈደ የሚባል ነገር የለም በእግዚአብሔር ዘንድና አይዞት። እንግዲህ ተሰማ ብርሃኑ 1981 ከቤት ከወንድሙ ጋር ወጥቶ እሱ በዚያው እንደቀረ የወንድሙም እዚሁ መጥቶ እየፈለገው ነው። እናትና አባቱም ያሉበትን ሁኔታ እንደምናየው ነውና ተሰማ እባክህ ካለህበት ሆነ ለእናትህ ለአባትህ ለቤተሰቦችህ ስትል ካለህበት ሆነ ድምጽህ እንድታሰማቸው ስንል እኛም እንጠይቃለን። እሱን የምታውቁ ሰዎች በአጠቃላይ ለዚህ ቤተሰብ ትብብር አድርገን እንዲገናኙ እናድርግ። ከታች ያለውን ስልክ ለመረጃ መጠቀም ትችላላችሁ። አይዟችሁ፣ እግዚአብሔር ይርዳችሁ። እንግዲህ መልካም እድል። እሺ፣ አሜን። ወደ የሚቀጥለው ባለ ታሪክ እናልፋለን። አሁንም አብራችሁ ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። ሀብታም ደርሳለች። እህቷን ልትፈልግ ነው የመጣችው። እንኳን ደህና መጣሽ ሀብታም። እንኳን ደህና ቆይ። ሙሉ ስምሽ ሀብታም ማን ይባላል? ሀብታም ግዛት። የእህትሽ ስምስ? ወርቄ። ወርቄ ግዛት። ታላቅሽ ነች ታናሽ ነች? ታላቂ። እንዴት ነው የጠፋችው? ለስራ ብላ ነው የመጣችው። የት ነበር የምትኖሩት? ጎንደር። ከጎንደር ወደ አዲስ አበባ ነው የመጣችው? አዎ። መቼ ነበር ጊዜ? 2009። እስኪ ሙሉ ታሪኩን በደንብ ንገሪ። እንዴት መጣች? ማጋ ነበረች? ከዛ መጥፋቷን እንዴት አወቃችሁ? ለስራ መጣች። ለስራ እንደመጣች ፒያሳ ደሮ ማነቂያ ሰፈር አራዳ ክፍለ ከተማ እንደምትሰራ እዛ ጋር ወሬ ደርሰና እና ወንድሜ ኮልፌ ያለ ከዛ አዲስ ዓመት ላይ እሱ ልጠይቀው ሄዳለች። ከዛ በኋላ የለችም፣ አትደውልም፣ እሱ ጋርም የለችም፣ ጠፍታለች። መቼ ነበረ ጊዜው ወንድምሽን የጠየቀችው? የመጣችው 2009 ነው። ሰኔ ላይ አዲስ ዓመት ወዲህ ወጣ፣ እዛ ሄደች እሱ ጋር። ያንኑ ዓመት ነው የጠፋችው? አዎ፣ በቃ 2009 እንደመጣች ነው የጠፋችው። ስለዚህ 10 ዓመትም አልሞላትም ከጠፋች። አልሞላትም። እድሜዋ ስንት ይሆናል ያኔ ስትመጣ? 2009 የአንድ ልጅ እናት ናት። ልጇ ማን ጋር ነው? እናቴ ጋር እዛው ጎንደር ክፍለ ሀገር ነው። ስለዚህ እዚሁ አዲስ አበባ ነው የምትሆነው። ምናልባት እንግዲህ የአካባቢ መጥፋት ሊሆን ይችላል፣ የሆነ ችግር ማጋጥሟት ሊሆን ይችላል። ስለዚህ ትገኛለች ብለን ተስፋ እናደርጋለን። የሰማችሁት ፍንጭ አለ እናንተ? አይ የለም፣ ምንም ፍንጭ አልሰማችሁም። ስንት ዓመት ሆነው ልጇ? 13 ዓመት። 13 ዓመት ሆነው። ሴት ልጅ አለቻት። ሴት ልጅ ነች። የልጇ ስም ማን ነው? የእናትሽ አባትሽን ስም ሙሉን እስኪ ንገሪ። የአባቴ ስም ግዛት ደምሌ፣ የእናቴ ስም ደግሞ ማርቱ መኮንን። የልጇ ስምስ? ታድላ ታድግ ይባላል አባቱ። የሺወርቅ ግዛት ወይም ወርቄ ግዛት እንግዲህ 2009 ዓ.ም ከጎንደር ለስራ ብላ መታ እዚሁ እንደጠፋችና እስካሁን ድረስ ቤተሰቦቿ፣ ልጇ፣ እናትና አባቷ፣ ወንድም እህቶቿ ሁሉም እየፈለጓት ስለሆነ እሷን የምታውቁ ሁሉ ከታች ባለው ስልክ ደውላችሁ እንግዲህ መረጃ እንድታደርሱን ስንል እንጠይቃለን። መልካም እድል ይሁንላችሁ ለሁላችሁ። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁ ከየትኛውም ሀገር በየትኛውም ጊዜ እንደ ፍላጎትሽ የልብሽን ሸምቼ ክፈይ። ለትምህርትም ሆነ መዝናኛ የፈለግከውን የዲጂታል ይዘቶችን ሰብስክራይብ አድርግ። ወደ ፈለግክበት የዓለም ክፍል በነፃነት ተጓዝ፣ ተዝናና፣ ክፈል። የባንካችን ዓለም አቀፍ ቪዛ ካርድን በመጠቀም እንደፈለጉ ይገበያዩ፣ ይቀበሉ፣ ይዝናኑ። አሁን ዓለም በእጅዎ ገብታለች።
ቀጣይ ባለ ታሪክ ስቱዲዮ ነው ያሉት። አስካለ አረጋው ትባላለች። ወንድሟን ለመፈለግ ነው የመጣችው። እንኳን ደህና መጣሽ። የሚፈለገው ወንድምሽ ስሙ ማን ነው? አውግቸው አረጋው። መቼ ነው የጠፋው? 13 ዓመት ሆኖታል ከጠፋ። እንዴት ነው የጠፋው? ያው በፊት ወደዚህ ወደ ቦሌ መድኃኔዓለም አካባቢ ወደ እንትን አካባቢ ነበረ። ከቦሌ መድኃኔዓለም ጀርባ ጨፌ ሜዳ የሚባል አካባቢ ነበረ እና ከዛ ደግሞ ወደ እናቱ ወደ ዴራ ሄደ ከልጆቹ ጋር ማለት ነው። ልጆች አሉት? 2 ልጆች አሉት፣ አንድ ወንድ አንድ ሴት። እና ዴራ ሄደና እናቱ ጋር አልስማማ ሲል ተመልሶ መጣ ወደዚህ። ከዛ ተመልሶ ሲመጣ የት ይሁን ከዛም በኋላ ጠፋብኝ ነው። ልጆቹን ይዞ ነው ሄደው ወደዛ ሲሄድ እዛ እናቱ ጋር ልጆቹን ጥሎ ነው የመጣ። ሲመጣ ይዞ ነው የመጣው። ይዟቸው ነው የመጣ። ልጆቹንም አታገኛቸውም? አላገኛቸውም። ከነ ልጆቹ ነው የጠፋው? ባለቤቱ ከሚስቱም ከልጆቹ። ስለዚህ አንድ ቤተሰብ ነው የጠፋው ማለት ነው። እናንተ የሆነ ቦታ ሄደው እየኖሩ ይሆናል። ታዲያ እንግዲህ 13 ዓመት ይመጣ ነበር። እኔ ወደ ፒያሳ እያለሁ ማለት ነው ይመጣ ነበር። አልፎ አልፎ በወርም በ2 ወርም ይመጣ ነበር። ከቤተሰቦቹ ከእናት ከአባቱም ነው የጠፋው? ተጣልቶ ነው ደግሞ ከዛ ይመጣው። ከእናቱ ተጣልቶ ነው የመጣው። የልጆቹ ስም ማን ነው? የልጆቹን ትንሽ ናቸው፣ አላቃቸውም። የሚስትየው አሰገደች ትባላለች። አሰገደች። አውግቸው አራጋው 2 ልጆቹና ባለቤቱ አሰገድ። እንግዲህ ቤተሰቦቻቸው እየፈለጓችሁ ስለሆነ የት እንዳላችሁ ከታች ባለው ስልክ ደውላችሁ አሳውቁን እያሉ ስለሆነ ይሄ መልእክት ይደርሳቸዋል፣ ይገኛሉ ብለን ተስፋ እናደርጋለን። መልካም እድል። ወደሚቀጥለው ባለ ታሪክ አለፍን። አብራችሁ ቆዩ። ቀጣይ እንግዳችን እመቤት ክፍሌ ትባላለች። አባቷን ለመፈለግ ነው እኛ ጋር የመጣችው። እንኳን ደህና መጣሽ እመቤት። እንኳን ደህና ቆያችሁ። ደህና ነሽ? ደህና እግዚአብሔር ይመስገን። አባትሽን ልትፈልጊ ነው የመጣሽ? ታሪኩን እስኪ ንገሪ። ሀረር ነበር የሚሰራ፣ ጅጅጋ ነበረ እና ንግድ ነበረ የሚሰራ። ከቤተሰብ ነበረ ከአክስቱ ጋር ነበር የሚሰራ። አጋጣሚ እናቱ ሞታ ለቅሶ መጥቶ በዛን ቆይቶ ተስካራ የእናቱ ተስካራ አውጥቶ በዛም አልተመለሰም፣ ወደ ቤተሰብ አልተመለሰም። ከሄደ በኋላም እናቴም ቤተሰቦቻችንን ፈልገውት ነበረ። እሱም ተቸግሮም ይሁን ምንም ይሁን አላውቅም ደብዳቤ ጽፎ አንድ ልጅ አለኝ ለመምጣት ፈልጋለሁ ግን ልጁ እንዴት ላርገው የሚል ነገር ደብዳቤ ጻፈላት ለእናቴ። እናቴ ደግሞ ጽፋ በዛን ጊዜ ደብዳቤ ስልክ ስላልነበረ ጽፋ ወደ አዲስ አበባ ላከችው። ወደ አዲስ አበባ ልካ የሱ ይድረሰው አይድረሰው የምናውቀው ነገር የለም። በዛውን ቀረ። በዛው የት እንዳለ አናውቅም። ከጅጅጋ ወዴት ነው የመጣው? መጀመሪያ ለእናቱ 80 ብሎ ወደ ጉራጌ ሀገር ገጠር ነው ሄደና ደብዳቤ ልኮ ልጅ መውለዱም አንድ ልጅ መኖሩም የገለጣት ከዛ በኋላ ነው ማለት ነው። አንቺ ከተወለድሽ በኋላ ማለት ነው? አዎ እኛ ከተወለድን በኋላ ከቀረ በኋላ ማለት ነው። ሌላም ልጆች አሉ ከአንቺ ሌላ? አሉ። ስንት ልጆች አሉ? 3 ነን። ማን ትባላላችሁ? ደጀኔ ክፍሌ፣ እመቤት ክፍሌ፣ በለጠ ክፍሌ። የእናትሽ ስም ማን ነው? መሰለች ሰጠኝ ትባላለች። ስንት ዓመታችሁ ነበር እናንተ እንግዲህ ከአባታችሁ ስትለያዩ ማለት ነው? ልመስት እኔ የ2 ዓመት ምናምን ነው የሚመስለኝ በዛ ሰዓት ማለት ነው። የእሱ ትናሽ ወንድሜ ደግሞ የ1 ዓመት ነው እና 32 ዓመት ምናምን እያሰብኩት እንላለን። ማዘርም ስትነግራት እንደዛ ነገር ነው እንትን ያለች። ስለዚህ እናንተ አታስታውሱትም አባታችሁ ነው? በመልካም ምንም ነገር አላውቀውም። እናታችሁ አሉ በሕይወት? አለች፣ እናቴ በሕይወት አለች። ስለዚህ አቶ ክፍሌ ጌሮ እንግዲህ ረጅም ዓመት ቢሆንም ከቤተሰቡ ከተለያዩ ልጆቹ ባለቤቱ አሁንም ድረስ እየፈለጉት ስለሆነ ከታች ባለው ስልክ ደውለው ይህን ቤተሰብ እንዲያገኙ ስንል እንጠይቃለን። የምታውቋቸው ሰዎችም ካሉ እንድትተባበሩ እንላለን። መልካም እድል ይሆንላችሁ። አሜን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። ወደ ቀጣይ ባለ ታሪክ አልፈናል። ሰላም ካሳሁን ትባላለች። ወንድሟን ለመፈለግ ነው የመጣችው። ሰላም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከወንድምሽ ጋር የተጠፋፋችሁበትን አጋጣሚ እስኪ ንገሪ። ስሙንም ንገሪ። ስሙ እያሱ ካሳሁን ይባላል። የተገናኘ ነው 16 ዓመት ሆኖናል። ከ16 ዓመት በፊት ነው የተጠፋፋችሁት? አብራችሁ ነው የተወለዳችሁት ያደጋችሁት? እንዴት ነው እስኪ ንገሪ። ማለት ስናድግ አባታችን በልጅነት ነው የሞተ። እሱ ነው ኃላፊነት ወስዶ ሲንከባከም ሲያሳድገን የነበረው። ከዛ ግን ያው የተሻለ ስራ በሚለው ወደ ድሬዳዋ አካባቢ እናታችን አለች። ስለዚህ ቤተሰቡን የሚያስተዳድር የነበረው እሱ ነው። ምን ነበር የሚሰራው ስራ? ያገኘውን ነው የሚሰራው። ያው እኛን ለማሳደግ ሲል ያገኘውን ነበር የሚሰራው። ከአንቺ ሌላ ስንት ልጆች አሉ? 7 ነን አጠቃላይ። አንዷ በህይወት የለችም። ማን ይባላሉ? አልማዝ ያለ ያው በአባት አልገናኝም።
እነሱ አሉ። ግን እኛ ተከታታይ ሲያሳድገን የነበሩት ከሱ በታች 3 ነን። እያሱ ካሳሁን፣ ሙሉማር ካሳሁን፣ እኔ ሰላም ካሳሁንና እኔ ትንሽ አለፍታይ ካሳሁን። የእናታችሁ ስም ማን ይባላል? አዱኛ ሄሉ። አዱኛ ስንት ዓመት ሆነ ማለት ነው ከጠፋ? 16 ዓመት በአካል። እንዴት ነው ለመጨረሻ ጊዜ እንዴት አወጣጡ? ምስኪን ይገሪ ያው ከድሬዳዋ ሐረር ስራ ይሰራል የሚባለው። የት ነበር እናንተ የምትኖሩት? ደብረ ማርቆስ ነው የተወለድኩት። እሺ። ከዛ እዛ አካባቢ ሰራ ነበር። አሁን እዛ ድሬዳዋ አካባቢ ወጣ ያለች ወረዳ ነገር አለች ይመስለኛልና በሳምንት 2 ቀን ገበያ ያላት እዛ እንደሚሰራ ነው የሚነገረን። እና ያው ቤተክርስቲያን እዛ አካባቢ ቤተክርስቲያን እንደሚያገለግል እኮ። የት ብሎ ነው የወጣው? ሲወጣ መጨረሻ ላይ ናዝሬት የነበረው ከናዝሬት ነው ወደዛ ሽፍት ያደረገው። በስልክም በምንም አይነት መንገድ አግኝታችሁ ታጣ? 9 ዓመት አካባቢ ደውሎልኝ ነበር ለኔ። ምን አለሽ? የት ነው ያለው ታልሽ? በሰዓቱ ስራ ላይ ያለ ሱቅ ነጋዴ ነው። ሱቅ ላይ እንዳጋጣሚ እንትኖቹ ገብተው ዘራፊዎች ምናምን መተውብኝ በዛ ተጣልቼ ምናምን ብሎኝ በዛ ምክንያት ያወራኝ ነበር። ከዛ በኋላ ግን አድራሻውን ላገኝ አልቻልኩም። የዛኔ ድሬዳዋ ነበር ሲያወራሽ? አዎ ድሬ አካባቢ። መልእክት አለሽ ለወንድምሽ? እስኪ ንገሪው። እየሰማሽ ሊሆን ይችላል፣ አሁን ያየ ሊሆን ይችላል። አዎ አለኝ። ምክንያቱም ያው እናታችን በሱ ምክንያት በሽተኛ ሆናለች። በቃ ልቅሶ ነው 24 ሰዓት አይኗ ራሱ አሁን ኦልሞስት በቃ አሁን ሕክምና መጣ ነበር ባለፈ እሷ ናት ያስመዘገበች። እና በቃ ለሷ ሲል ድምፁ እንድትሰማው ነው እንዲመጣም አንፈልግም። ቢያንስ በስልክ እንኳን ግዴታና አንለው ባለበት ሆኖ በስልክ እንኳን አለው ቢላት ነው በቃ ለሷ። በሱ ምክንያት ወደፊት እንዳናጣት ራሱ እንፈራለን እኛ። ምክንያቱም በስተት እንኳን ስልክ ከተደወለ እሱ ነው የምትለው እና የምትጠብቅ የሆነ ነገር ሙቷል ይሉኛል ነው እንጂ በህይወት አላጠብቅም። እና ለሷ ሲል በህይወት የእውነት ካለ ወይ የሚያውቀው ሰው ካለ የእውነት አለም የለም ይነግረን ነው የሚለው። የቅጽል ስም ነበረው አብዝሎ እያሉ ይጠሩት ነበር አሉት። አብዝሎ። በፎቶግራፍ ላይ የምታዩት እያሱ ካሳሁን ነው። ከረጅም ዓመታት በፊት ከ16 ዓመት በፊት ወደ ድሬዳዋ ሄዶ ከዛ በኋላ ወደ ቤተሰቦቹም አልተመለሰም። ስለሱ መረጃ ያላችሁ ሰዎች ከስር ባለው ስልክ ቁጥር በመደወል የተተነፋፈቀውን ቤተሰብ እንድናገናኝ አደራ እንላለን። ሰላም፣ መልካም እድል እንመኝልሻለን። ወደ ቀጣይ ባለ ታሪክ እናልፋለን። አብራችሁን ቆዩ። መሰረት ተስፋዬ የመጨረሻ እንግዳችን ናት። ወንድሟን ለመፈለግ ነው የመጣችው። እንኳን ደህና መጣሽ መሰረት። አንቆያች። እንዴት ነሽ? እግዚአብሔር ይመስገን። ወንድምሽ ማን ይባላል ስሙ? ወጋሪ መርጋ። በአባት አትገናኙ? አዎ በእናት ነው የምንገናኘው። ትገናኙት። ታሪኩ እንዴት ነው? እንዴት ነው የተለያያችሁት? ያው አብረን አላደግንም። ከዛን የትልቅ ኮንኩ በኋላ ነው ያገኘሁት። 2002 ነው ያገኘሁት ማለት ነው። እሱን ያየሁት ባይኔ። ከዛ አዲስ አበባ ዩኒቨርሲቲ ይማር ነበር። በዛው በቃ ከዛም በኋላ አላገኘሁትም። ምን ነበር የሚማረው? በፊዚክስ ምናምን የተመረቀው። ሲመረቅም ነበር? አይ ሲባል ታሪኩን የሰማሁት ከልጆች ጓደኞች ምናምን። እንዴት ነው ከቤተሰብ የጠፋው? ከቤተሰብ ያው ያሳደገ ሌላ ሰው ነው። እኔንም ያሳደገ ሌላ ሰው ነው። እሱንም ያሳደገ ሌላ ሰው ነው። እኔ መጨረሻ ልጅ ነኝ። በአካል ስትገናኙ ዩኒቨርሲቲ ተማሪ ነበር እሱ? ምን አወራችሁ የዛኔ? የት ነው የተገናኛችሁት? የተገናኘ ነው ካራ መጥቶ አክስቴ ቤት እዛ መጥቶ ነበር ያየኝ። እኔም ተማሪ ነበርኩ። ከዛም በቃ በትምህርትሽ ምናምን በርቻለኝ። በቤት ስልክ ነበረ ይደውል ነበረ። በዛው በቃ ጣፋ። ያክስትስ ስም ነው? ሽታዬ። ስለዚህ ስንት ዓመት ሆኖ ማለት ነው ከጠፋ? 2 ያው ዞሮ ያየሁት 2002 ያየሁት። ከዛ በኋላ ላይ ስለዚህ ቤተሰብም እየፈለገው ነው? አንቺ ብቻ ሳትሆኝ። ግን አዲስ አበባ ውስጥ እንዳለ ነው የምታውቁት ወይስ ሌላ ቦታ እንደሄደ ሰምታችኋል? ምን በሌላ ቦታ ጓደኞቹ እንዳስረዱኝ ወደ ሙያሌ ሄዳለሁ ምናምን ብሎ አጠገባችን ሄዳ ምናምን አሉኝ። ያገኘሁት መረጃ ማለት ነው። ከዛ በኋላ ምንም የሰማሽ ነገር የለም። እስኪ እየፈለጉ ነው እናት ወንድሞች እህቶች ብለሽ እስቲ መልእክት ንገሪው። አው እኔ በቃ በጤንነት ይኖርና በቃ ቤተሰብ በሙሉ እየፈለገ ስለሆነ በቃ ያለበትን እንኳን እዚህ ነው ያለውት ብለው ብቻ ድምጹ እንደሚያሰማኝ ነው ፈልኩ። የዛሬ እንግዲህ የመጨረሻ አፋላጊያችን ወጋሪ መርጋ ነበረ። ቤተሰቦቹ ሙሉ እየፈለጉት ነው። ዛሬ ወደ 6 የሚጠጉ ሰዎች ቤተሰቦቻቸውን ፈልገዋል። ለሁሉም መልካም እድል እንመኛለን። ከስራ ያለው ስልክ ቁጥር የተጠፋፋው ቤተሰብ ብቻ የሚፈላለግበት ስለሆነ ዛሬ የታዩትን ሰዎች መረጃ ያላችሁ ሰዎች ከስር ባለው ስልክ ቁጥር ለኛ መረጃ እንድታደርሱን አደራ እንላለን። ለሁላችሁ መልካም እድል እንመኛለን። ላንቺ መልካም እድል እንመኛለን። ቅዳሜ ከሰዓታችን ይቀጥላል። አብራችሁን ቆዩ። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛ ሁኑ።
አብራችሁን ስለሆናችሁ እናመሰግናለን።